እኔ ሲጀመር ተስፋ የሚባል ነገር አልሰጠሁትም። እኔ ያልኩት አንዳንድ ጊዜ ከሰዎች ጋር ስንቀራረብ ስንለማመድ ፍቅር የሚመስሉ ቅርቤታዎች ሲኖረን ማለት እንደዚህ አይነት ስሜት ሊኖር ይችላልና ራስህን አዳምጠው፣ ለራስህ ጊዜ ሰጥተህ አዳምጠው፣ ራስህን መርምረው። ምክንያቱም ይሄ ነገር እውነት አይደለም። አንተ ራሱ እንደዛ አስበኸኝ አይደለም። በጣም ተመቀራረባችን የተነሳ እንደዛ ሊሰማህ ችሎ ሊሆን ይችላል። ስለዚህ ራስህን አዳምጠው፣ ለራስህ ጊዜ ሰጥተህ። ምክንያቱም አንዳንድ ጊዜ ስንቀራረብ ስንጫወት ምናምን እንደዛ አይነት ሊሆን ይችላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እነሆ ለዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው ያው እንግዲህ ሰሞኑን የምታውቁት የምልልስ ቪዲዮ ነው የሚሆነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ ከወዲሁ አሳስባችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተመልክታችሁ ሀሳብ አስተያየታችሁንም እንድታስቀምጡልኝ በኮሜንት ሳጥን ስል ጠይቃለሁ ማለት ነው። እኔ ለሙሐመድ ሳኒ ምንም ማለት ተስፋ የሚባል ነገር አልሰጠሁትም። የሚያሰጥም አይደለም። እንግዲህ ብዙ ጊዜ ያው ተመላልሰንም እኔም ጊዜ ሰጥቶኝ እንዲያስብበት ነበረና ሀሳቤንም እኔ ገልጬላችኋለሁ ማለት ነው። ምንም ቢሆን በቃ እኔ ትናንትና የነበረውን ወዳጄ ወንድሜ ፍቅረኛ ላደርገው አልችልም። በቃ እኔ አልቻልኩም በቃ ብዬ ተናግሬ ነበር። ነገር ግን እሱ ምን አለ መሰለኝ ዛሬ ሀዩቲ ተስፋ ሰጥታኛለች፣ ወደ መስፈር እየሄደች ነው። እኔ ይሄን ማለቴ ከሱ ጋር እያወራሁ ያለሁት እኔ የነበረን ጓደኝነትን አለማጣት ነው። ደግሞ አንዳንድ ጊዜ ምን አለ መሰላችሁ ማለቴ ስንጫወት ስናወራ ምናምን ስንላመድ በቀረቤታ የተነሳ ምናልባትም ፍቅር መስሎት ከሆነ ለምን ይሄ ልጅ ራሱን ለራሱ ጊዜ ሰጥቶ ራሱን ቢያይበት እኮ ራሱ ፍቅር እንዳልሆነ መግባባት መላመድ እንደሆነ ይገባዋል ብዬ ስላሰብኩ ማሚ ለምን እንደዚህ አታደርግም? የምሬን ነው የምልህ። እንደዚህ ሆነ ብታየው ራስክን ፈጽሞ ፍቅር እንዳልሆነ ይገባሃል እንጂ ይህን ያህል አመት ያላፈቀርከኝን እንዴት ነው ዛሬ ልታፈቅረኝ የምችለው? ፈጽሞ አይሆንም። እኔ ምንጊዜም የማልቀየረው ያችሁ ሀዩቲ ያችሁ እህት ነኝ። ስለዚህ ይሄን ነገር እሰብበት፣ ለራስ ጊዜ ስጠው፣ አዳምጠው፣ መልሰው ቀልሰው። ምክንያቱም እኔ በጣም ወደ ራሴ ተመልክቼ ራሴን አይቼ እንዴት ይሄ ነገር እውነት ሆኗል ወይስ እኔ ሊያስቀና በሚደርግበት ነገር የምቀነው የፍቅር ነው ወይስ የመላመር ነው ወይስ የጨዋታ ነው ብዬ ራሴ እንትን ብያለሁ። ምክንያቱም እኔ በፊት በቃ ማለት አሁን በጣም እኔ ራሴ እውነቴን ነው የምላችሁ ያለሁበት ነገር በጣም ከባድ ነው ማለት ነው። ይሄ ነው ብዬ የምገልጽላችሁ አይደለም። ነገሩ ከዛሬ ነገ እያለ ትንሽ ከብዷን ማለት ነው። ምክንያቱም እኔ ከበፊቱ ነግሬያችኋለሁ፣ ይሄ ነገር ቀልድ ነው፣ ማሚ እየተጫወተ ነው። ምክንያቱም እንደዚህ አይነት ጨዋታ ከዚህ በፊት ተጫውተን ስለምናቅ ነው እኔ ይሄን ቃል ልናገር የቻልኩት። ብዙ ጊዜ ተጫውተ ነው እናውቃለን። ስለዚህ ቀልድ ነው ብዬ በጣም በተደጋጋሚ ጊዜ ቪዲዮ ላይ ማሜ እየዋሽ ነው እየቀለደ ነው ብዬ ነው። ግን ይሄ ነገር እውነትስ ቢሆን ብዬ በሁለቱም ጎን ነው እኔ ለማየት የፈለግኩት ማለት ነው። ስል እውነትም ቢሆን ግን ለራሱ ሰጥቶ ጊዜ እውነት እንደዚህ አይነት ለሀዩቲ ፍቅር ይዞኝ ነው ወይስ ከመላመድ ከቀረቤታ የተነሳ ነው ብዬ ራሱን ጊዜ እንዲሰጠው። ምክንያቱም እኔ ለራሴ ጊዜ ሰጥቼ እውነት ለማሜ ፍቅር ኖሮኝ ነው የምቀናው ምንድነው ለጨዋታ ነው ብዬ እኔ ራሴን ስለመረመርኩ ከዛ ራሴን ስላየሁበት ራሴ ትክክለኛውን መልስ ራሴን አዳምጬ ለራሴ ትክክለኛውን መልስ ስላገኘው እሱም ያን እድል ተጠቅሞ ራሱን ፈልጎ እንዲያገኝ ያክል ነው። እኔ ራስህን አዳምጠው ራስህን ጠይቀው ብዬ እንትን ያልኩት እንጂ እኔ እንደዚህ አላልኩትም። የምሬን ነው የምላችሁ፣ እንደዛ አላልኩትም። እኔ እሺ ምናምን የለም ሲጀመር ማለት ነው። ቢኖር እኮ እነግራችኋለሁ ሲጀመር ማለት ነው። እሱ ራሱ እኔ አንዳንድ ጊዜ አለመሸነፍ መሰለኝ። ምክንያቱም ሀዩቲ ልክ አለባት እና ሀዩቲ ለምን ተሸንፋ አልተቀበለችኝም ብሎ ምናልባት ከልክ ውስጥ ገብቶ እንዲሆን አላቅም እንጂ እሱ ራሱ እኔ ለራሴ የጠየቅኩትን ጥያቄ መልሶ ለራሱ ቢጠይቀው በእርግጠኛነት ትክክለኛ መልስ ያገኛል ብዬ ተስፋ አድርጋለሁ። እርግጠኛም ነኝ ማለት ነውና ተስፋ የሚባል ነገር የለም። ዛሬም ነገም ለኔ ሙሐመድ ሳኒ ያው ነው፣ ተመሳሳይ ነው አልኳችሁ። ደግሞ የማልመርጥበት ራሱ አንዳንድ ጊዜ ፍቅር በለመድ ይበጣል ብለን የምናምን ሰዎች ቢኖርም
ነገር ግን እኔ አላቅም የለም ማለት ነው። ምክንያቱም በቃ እንዳልኳችሁ ደግሞ ከዛም ከዚህም ስለሚል ደግሞ ይሄ ራሱ እኔን ህይወቴን ትክክለኛ ህይወቱ ላይ እኔ መሐመድ ሳኒም በአካል አላቅም እንደናንተ ነው ሚዲያ ላይ ያወቅኩት እንደናንተ ነው የተዋወቅኩት። ስለዚህ ትክክለኛ ህይወቱ እንዴት እንደሆነ አላቅም። እኔ ማቀው አሁን በስልክ ነው የምንገናኘው የምንጫወተው የምናወራው። ትክክለኛ ህይወቱ አሁን ቆይ ማን እናንተ እኮ ሳታውቁ የምትገቡበት ነገር አለ። አሁን ለምሳሌ ጥሩ ሰው መስሏችሁ ገብታችሁበት ከዛ መጥፎ ሰው የሚሆንባችሁ ሰው ሊኖር ይችላል። ግን እኔ አሁን ከዛችም ሴት ጋር ከዛችም ጋር እንደሚጀናጀን አውቃለሁ። ከዛ ገብቼ ለምን ትጀናጀናለህ ራሱ ብለው ምን ነው ሀዩቲ ታቂ የለም እንዴ ምን አዲስ ነገር አለ ቢለኝ አውቃለሁ እንዴ ብዬ ጸጥ ነው የምለው። ምክንያቱም አውቃለሁ እኔ ስለማውቅ ማለት ነው። ስለዚህ ይሄ ነገር ራሱ እኔን ተጽዕኖ ፈጥሮብኛል ብዬ አጫውቻችኋለሁ ማለት ነው። እና አሁን እኔ ራሴ እውነቴን ነው ጓደኝነታችንን አለማጣት በቃ ሲደውል ራሱ በጣም ነው የሚጨንቀኝ። በጣም ነው እውነቴን ነው ጭንቅ ነው የሚለኝ ማለት ነው። ድሮ በነፃነት በቃ እንደፈለግኩ አውርቼ ከፈለግኩ ቀልጄ ከፈለግኩ ተሳድቤ በቃ እንደፈለግኩ ነበር የምሆነው ማለት ነው። አሁን ግን በቃ ለቃላቶቼ ራሱ ለምናገረው ቃላቶች ራሱ መጠንቀቅ እንዳለብኝ ገባኝ ማለት ነው። ምክንያቱም ምን አለ መሰላችሁ በቃ እንትን ስል በቃ ማለት የሆነ ነገር ስነ ወይኔ እጎዳው ይሁን በንግግሬ የመካከል እንትን ነው ይሁን የሆነ ነገር በቃ ቃላቶቼን ራሱ እንደፈለኩ ምወራጨው እንደፈለኩ ማወራው ምጫወተው ራሱ በቃ የለም ማለት ነው። የምሬን ነው የምላችሁ በቃ ድንግጥ በቃ እኔ በነገራችን ላይ እንደዚህ እንደምለው አይደለም ድንግጥ ነኝ ማለት ነው። በትንሹ ነገር እንትን እንደምል በትንሹ ነገር እኔ እደነግጣለሁ ማለት ነው። እና ልላችሁ የፈለኩት ተስፋ የሚባል ነገር የለምና ይሄን ራስን ጊዜ ወስደህ ራሳችንን ስናዳምጥ ለራሳችን በቂ ጊዜ አሁን ስንዋከብ ከዛም እየተባለ ልክ ነው ማሚ ወዶሻን ወደኛን ምናምን ብለን የምንቀበለው አይደለም። ስለዚህ ለኔ ማለት አላቅም ወንዶች ይሄን ነገር እንዴት እንደሚያዩት አላቅም። ግን እኔ ባለፈው እንዳልኳችሁ ከዛሬው ህይወቴ ነገ ላይ ያለው ህይወቴ ነው የሚያሳስበኝ ማለት ነው። ምክንያቱም ከባድ ነው ዛሬ የምናየው ራሱ ቀላል አይደለም ማለት ነው። አሁን እዚህ ሚዲያ ላይ ወደድኩሽ አፈቀርኩሽ ሞትኩልሽ ይሉና ከዛ ስትገቡበት ሌላ ታሪክ ታያላችሁ ማለት ነው። የማታምኑት ያልጠብቃችሁ ፈጽሞ ማለት ነው። ይሄ ነገር ሲታይ ደግሞ እናንተ እንዳትጠነቀቁ የሚያደርጋችሁ ምንም ነገር የለም ማለት ነው። ሲጀመር በሚዲያ የሚመጣ ነገር በሩቅ የምትሉበት ነው ማለት ነው። ምክንያቱም ከጊዜውም ጋር አንድ በቃ አንዳንድ ሰው ጥሩ ሰው ግን የለም ማለት ማሜ ከዛ ውስጥ ይሆናል አይሆንም አላህ አለም። እኔ የማውቀው ነገር የለኝም። ግን የራሴን ግምት ነው የራሴን ጥንቃቄ ነው እያደረግኩ ያለሁት ማለት ነውና ለራስ ጊዜ ሰጥተህ አዳምጠህ ራስን ብታዳምጠው እኮ ማሜ ይሄ ነገር እኮ መላመዳችን እንጂ ፍቅር እኮ ከኔ ይዞህ አይደለም ማለት እሺ ብላኛለች ማለት ከሆነ እውነት እኔ ድጋሚ ራሱ እንደዛ አይደለም እኔ ያልኩት ያንን ያልኩት በቃ ራሱን ፈልጎ አግኝቶ ሀዩን ስለለመርኳት እንጂ ፍቅር ስለያዘኝ አይደለም ምናምን ብሎ እንዲረዳ እንጂ ለሌላ ነገር አይደለም ማለት ነው። ወይም የተቀየረ ነገር ኖሮ አይደለም ሲጀመር ማለት ነው። እኔ ምን እየሆነ እንደሆነ ምን እያሰበ እንደሆነ አላውቅም ማለት ወይስ ቃላቶቼ ይቀየራሉ እንደሱ ጋር ሲደርሱ መሰለኝ። እንደዛ ካልሆነ እኔ ያልኩት ግልጽ ነው እንጂ ልጅየው እኔ የሆነ ነገርማ ሆኗል እንጂ እንደዚህ ተገልባጭ አድርጎ ሊያስበው ሊተረጉመው አይችልም። ምክንያቱም እኔ ያልኩኝ እንደዚህ የሆነው በመላመዳችን ፍቅር መስሎ እንጂ ፍቅር አይደለም። ምክንያቱም እኔ ውሸት ነው ብዬ ለብዙ ጊዜ ተከራክሬያችኋለሁ። እሱ ውሸት ነው ግን እውነትስ ቢሆንም ለራሱ እውነት ራሱ ቢሆን እስኪ ይሄን ነገር ደግሞ አድርጎ በቃ ይሁን እኮ ሚዛናዊ ሀሳብ ለራሳችን እንትን ጊዜ ሰተን ራሳችን ስናዳምጥ የሆነ ነገር የምናገኘው ነገር አለ። ወይ ትክክለኛው ፍቅር የሆነ ወይም ትክክለኛው መላመድ መግባባት የሚባለው ነገር አለ። በጣም ስንግባባ በጣም ስንቀራረብ ራሱ ችግር ነው እኮ አሁን እኮ ችግር ሆነ ማለት ነው። እና ምን ልላችሁ ነው ችግሩ እንዳለ ሆኖ ነገር ግን የሆነ በቃ እኔ ያላልኩትን ነገር እንዲልም አልፈልግም ማለት ነው። ነገሮቹ እንዲቋጩ እኔ በቃ ባጭሩ እንዲቀሩ በጣም እንትን ብዬ ነበር። ደግሞ በቃ እኔ ውሸታም ለማድረግ የሚጠራውት ነገር ማለት ነው እንዴ እኔ እንደዛ ነገር ይሄ የምሬ ነው ያልኩት ይሄን ነው ባጭሩ ማለት ነው። እኔ እንደዚህ ብታረግ ራስን ልታገኝበት ትችላለህ። መላመድ ነው መግባባታችን ነው እንጂ ፍቅር መስሎ እንጂ ማሜ ከኔ ፍቅር ይዞ አይታቅም
በእርግጠኝነት እንደዛ አድርገህ አስብበት። ምክንያቱም እኔም ጊዜ ይስጠኝ ያልኩት ሀዩቲ በቃ ከሌላ ሰው ጋር ሳወራ ስለምትቀና 100% ታፈቅረኛለች ሲል ነው እንዴ እንደዛ ይሆናል እንዴ ብዬ ለራሴ ጊዜ ስትቻ አዳምጪ ለራሴ ያገኘሁትን መልስ አሳውቂያችኋለሁ። ምክንያቱም ፈጽሞ ሊሆን እንደማይችል ማሜ ከኔ ወዳጅነት ከኔ ጓደኛነት ባለፈ በዘለለ የተለየ ነገር ላስበው እንዳልቻልኩ አሳውቂያችኋለሁ ማለት ነው። እና ተመሳሳይ ነው ዛሬም ልዩነት የለውም ማለት ነው። ነገር ግን ይህን ማለቴ እንትን ማለት ከሆነ ያኔ ፍቅር ጥያቄ አስቀርባ ማለት ተቀብላኛለች ወይም ተስፋ መስበር እየገባች ነው ምናምን የሚያስብል ከሆነ እውነቴን ነው የምላችሁ ማለት ነው። እኔ ምን ማለት ምክንያቱም እንዳልኳችሁ እኔ የረዥም አመት ጓደኛዬን ማጣት አልፈልግም። ነገር ግን እንደዚህ የሚወዛገብ ከሆነ ራሱን ግራ ማጋባው ከሆነ እኔ ቢቀርብኝ ይሻለኛል ማለት ነው። መቼስ ያው ብዙ ጊዜ አንዳንድ ጊዜ በቃ ማለት ብዙ መስዋዕት ከፍሌበታለሁ ብዙ ጊዜ አብረን ቆይተናል ምናምን ትሉና በቃ ነገሮችን ስታሻሽሉ ነገሮች ላይ እንትን ስትሉ በቃ ያ ሰው መሄድ አይፈልግም። ያ ሰው ፈልጎኛል ያ ሰው ወዶኛል ማለት አይደለም። ያው በፍቅር ዙሪያ ማለት ነው። በቃ አንተን ወይም አንቺን ማጣት ስለማይፈልግ ነው። እኔ ማሜን እንደ ጓደኛ እንደ ወዳጅ ችዬው ተግባብተን በችግሬ ድረስ ሳማክረው ሲያማክረኝ ክፉንም ደጉንም ያው በህይወት በጓደኝነት ስላሳለፍ በቃ ሰው ጥዬ ሄጄ ሰው ፍለጋ ምን ያደርግልኛል ደግሞ ያንስ ብታወቅ ተመሳሳይ ነው በሚለው ሀሳብ ነው እንጂ እውነት እዚህ አሁንም በቃ እዚሁ ፍቅሩ ላይ ሆኖ ድርቅ ካለ እኔ ጓደኝነቱን ራሱ ለማቆም እገደዳለሁ ማለት ነው። እገደዳለሁ እውነቴን ነው የምላችሁ ማለት ነው። እያወዛገብኩት እሱንም ግራ እያጋባሁ ከሆነ ዛሬም በምናገራቸው ቃላቶች ላይ በቃ ይችሊ ተስፋ እኮ እየሰጠችኝ ነው ስለዚህ እኮ ለነገ ህይወቴ እኮ በቃ አለችኝ ብሎ የሚያስብ ከሆነ እኔ ሌላ እሱ ሌላ እሱ የሚያወራው ሌላ እኔ የማወራው ሌላ እኔ ቃላቶቹ እሱ ጋር ሲደርሱ ለምን እንደሚቀየሩ አላውቅም። እኔ ግን እናንተ ጋር ማወራው ነው ለሱ ራሱ እንደውም አልኮች በቃ ነፃነቴን ነው ያጣሁት እኔ ማለት ነው። ምክንያቱም እዚህ ሚዲያ ላይ እንደምቀልደው ነበር በውስጥ የምቀልደው ግን አሁን ግን እንደዚህ ቢሆን ሰው ወይኔ የሆነ ነገር እኮ ብለው እኮ ሊቀየም ይችላል ሊያስከፋው ይችላል ስሜቱን ሊጎዳው ይችላል እያልኩኝ እኔ ራሴ መብሰልሰል ነው የሆነብኝ ማለት ነው። እና ከመብሰልሰልም በቃ ይሄ ነገር እንደዚህ ተቀራርበን ደግሞ እሱን የበለጠ የሚጎዳው ከሆነ ይሄ ነገር ራሱ ሊቆም ነው ማለት ነው። እኔ በቀጣይ ማለት ነው እንደዚህ ነው የማደርገው። ምክንያቱም እኔ አንድ ወዳጄ እንዲጎዳብኝ አልፈልግም። እንደናንተ እኔ ማሜን የምወደው የማከብረው ወንድሜ ነው ወዳጄ ነው። እዚሁ እናንተ ያገኛችሁበት ቦታ ነው ያገኘሁት። ስለዚህ ምን ማድረግ አለብኝ በቃ በቀጣይ በጓደኝነታችን ማለት እኔ ብሎክም አድርጌ ነገሮቹ እንዲቋጩ ፈልጌ ነበረ። በቃ ተነጋግሮ ችግሩን ሰው መፍታት አለበት። እኛ ህፃን ልጆች አይደለም ትላልቅ ልጆች ነን። እንደዛ ብለንም ያው ተነጋገርን ማለት ነው። ግን በመናገራቸው ንግግር ላይ እሱ በፍቅር ላይ ተስፋ የሚያደርግ ከሆነ ዛሬም ተጎጂ ይሆናል ማለት ነው። ይሄ ነገር ደግሞ እንዲሆን እኔ አልፈልግም ማለት ነው። እንዲጎዳብኝም አልፈልግም። ከሱ የእውነት የራሴ ህመም የራሴ ጉዳይ ነገር ግን የእሱ ህመም የበለጠ እኔን ያመኛል ማለት ነው። ምክንያቱም ያው እንደ ወዳጅ አስብለታለሁ ማለት ነው። ይሄ ነገር እንዲሆንበት አልፈቅድም ማለት ነውና እኔ በጭራሽ ለማሜ የሆነ ተስፋ ምናምን መንገድ ላይ በቃ የለም። እንደውም እንደበፊቱ ራሱ እንደዚህ ነፃነት እንደዚህ መለፍለፍ ራሱ መጫወት ራሱ የለም እናቴ የለም ነገሮቹ እናቴ ቀስ በቀስ እኔም ማለት ቀስ በቀስ ነገሮቹን የሆነ ጋብ የምታደርጉት ነገር አለ የለም እንደዛ ማድረግ ነው የፈለኩት ራሱ እኔ ራሴ ማለት ነው። በቃ ከበፊቷ በሂደት ማለት ነው በሂደት ነገሮችን እየወጣሁ ያለ መስመር የሆነ አለለም የሆነ ብቻ በጣም ያልተጠጋ ጓደኝነት በጣም ያረቀ ጓደኝነት እንዲኖር ነው። በፊት እንግዲህ ነግሬያቸዋለሁ። እኔ ማሜን በቃ ግልጽ ስለሆን በቃ ቶሎ ከዚህ ማሜውን እና ማሜ 6 አመት ነው የምታውቁ። ከዛ በፊት የምታውቁትም ሰዎችም ልጆችም ልትኖሩ ትችላላችሁ። ግን እኔና እሱ እንደዚህ ቶሎ ተግባብተን እንደዚህ ላይ ያደርገን የቻለው አይ ቲንክ ያኔ እኔም እሱም ትንሽ ግልጽነት ስላለ ብዙ ጊዜ አግባብቶናል ብዬ የበለጠ እንትን እላለሁ። ግን ከዚህም እኔ ለመቆጠብ እያሰብኩ ነው ማለት ነው። በሂደት ብዬ አስቤያለሁ። ግን አንዳንድ ቃላቶች ላይ የምናገራቸው እንደዛውም ተጠንቅቄ እሱ ወደ ፍቅር ዙሪያ የሚያዞርብኝ ከሆነ ያው ከባድ ነው የሚሆንብኝ ለእኔ ማለት ነው። ስለዚህ
ደግሜ ደጋግሜ እነግርሃለሁ። እኔ ተስፋ ሳይሆን ራስህን አዳምጠህ ከኔ ጋር ፍቅር ሳይሆን ወይ ልክ ነው ወይም ደግሞ እንዳልኩህ እንትን ነው የሚሆነው ማለት ነው። ያው መግባባት ነው። አንዳንድ ጊዜ በቃ ሁሌ ስታወሩ ሁሌ ስትጫወቱ ሲቀርባችሁ ያቺ ልጅ ሄደች ያ ልጅ ሄደ ብላችሁ ፍቅር ሊመስል ይችላል። ነገር ግን ፈጽሞ ፍቅር አይደለም። ስለዚህ ለዛሬ ነበረኝ ይሄን ይመስላል ማለት ነው። እኔ መሀመድ ሳኒን ተስፋ አልሰጠሁትም። አትቀዥብር በቃ እኔ ተስፋ የሚሉ አልሰጠሁም። የምሬን ነው የምላችሁ ማለት ነው። ተስፋ የሚባል ነገር የለም በፍጹም ማለት ነው። ስለዚህ ለዛሬ ያለን እዚህ ጋር ይብቃና ደግሜ አሁንም እነግረዋለሁ። ተስፋ የለም፣ ምንም ነገር የለም። በቃ ወንድሜ ነው ወዳጄ ነው አለቀ ደቀቀ ማለት ነው። ስለዚህ በምናገራቸው ነገሮች እንደዛ አድርገው ይች ልጅ መስመር እየያዘች ነው ምናምን እያለ እሱንም በአልሆነ ሀሳብ ውስጥ እንዲወጠርብኝም አልፈልግም ማለት ነው። ስለዚህ ይሄን ነገር አውቆት ይሄድ ነው ለሱ ራሱ ጠቀሜታው ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። ላይክ ሼር እያደረጋችሁ አብራችሁ ስለምትቆዩ ከልብ አመሰግናለሁ። እነሆ ደግሞ ስለምትተባበሩ ሼር እያደረጋችሁ እኔን ለማሳደግ ደፋ ቀን ሀሳብ አስተያየት ሀዩቲ ይሄን ብታደርግ ይሻላል። ምክንያቱም በቃ ብዙዎቹ ትረዱኛላችሁ ብዬ ስለማስብ ማለት ነው እዚህ ሚዲያ ላይ ማለት ነው። እና እንደዚህ ብታረጊ እኮ ጥሩ ነው ሀዩዬ፣ ማጥናት ያለብሽንም ወቂ ስለሱ ባክግራውንድ ምናምን ብቻ እህቶች አላችሁ ከልብ አዳምጣችሁ እንትን የምትሉ ማለት ነው ሀሳብ የምትሰጡኝ ከልብ ነው ማመሰግነው። ደግሞ በቃ ብቻ ለምትሰጡኝ ሁሉ ከልብ ነው ማመሰግነው። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ለዛሬ የነበረ ቪዲዮ እዚህ ጋር ይበቃል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አድርሱለት ለመሀመድ ሳኒ ማለት ነው። እና እንደፈለገ ቃላቶችን በቃ አይተርጉ